እንዴት የጸጋ እግዚአብሔር የሰጣችሁ የጸጋ ስጦታ እንዴት ያድጋል የሚል ነው። እንዴት ያድጋል? በባለፈው እግዚአብሔር የሚሰጣችሁ ነገር የሚበዛና የሚያድግ ነው ብለን አይተናል። የዛሬ 3-4 ሳምንት እግዚአብሔር የሚሰጠው ነገር የሚበዛና የሚያድግ ነገር ነው። ስፔሻሊ የጸጋ ስጦታ ጉዳይ ለአካሉ መታነጽ እንዲሁም ደግሞ ለሕዝቦች ሁሉ መዳንን እንዲያመጣ እግዚአብሔር የሚሰጠው መንፈሳዊ መሳሪያ ነው። የጸጋ ስጦታ ጉዳይ ላይ ቤተክርስቲያን በስጋ ባለችበት አሁን በስጋ ያለን እኛ የክርስቶስ ቤተክርስቲያን በጣም ልንነቃበት የሚገባ ጉዳይ ነው። ምክንያቱም የስጋ ዘመንና የስጋ ጊዜ ላይ የተገናኘ ጉዳይ ስለሆነ እግዚአብሔር የጸጋ ስጦታን መንግስቱን የሚያሰፋበት መሳሪያ ነው። ሊስን እግዚአብሔር የጸጋ ስጦታን ሲሰጥ ያ የጸጋ ስጦታ መንግስቱን የሚያሰፋበት መንፈሳዊ ዌፐን ነው። ቅዱሳን ደግሞ የሚታነጹበት መንፈሳዊ ዌፐን ነው። አሕዛብ ወደ ክርስቶስ እንዲሳቡና እንዲድኑ ፍጻሜያቸው የዘላለም ሕይወት እንዲሆን አሕዛብንም የማጥመጃ መረብ ነው የጸጋ ስጦታ። ይሄ የተሰጠ የጸጋ ስጦታ የሚበዛና የሚያድግ ነው። እግዚአብሔር በዚህ ምድር ላይ የፈጠረው ፍጥረት በሙሉ ወገኖቼ ይበዛል፣ ያድጋል። የማይበዛ ነገር የለም። ምናልባት ሳይንሱ ስላልደረሰበት በሳይንስ ለምንመላለስ ሰዎች ይህንን ጉዳይ ለማስረዳት አደገኛ ቢሆንም በመጽሐፍ ቅዱስ ለምናምን ሰዎች ግን የማይበዛ ነገር የለም። እግዚአብሔር በኤደን ገነት የነገሮችን ዘር እንጂ የፈጠረው ነገሮችን ብዛት አልፈጠረም። ለምሳሌ ዓለም ላይ 8 ቢሊዮን ህዝብ ቢኖር እግዚአብሔር 8 ቢሊዮን ኤደን ገነት ውስጥ አልፈጠረም። እግዚአብሔር የፈጠረው አንድ ሰውና አንድ ሴት ነው። እግዚአብሔር ብዙ እንስሳ አልፈጠረም። አንድ አንበሳ፣ አንድ ሴት እንስት አንበሳ፣ አንድ እንስት ወንድ አንበሳ ነው የፈጠረው። ዘር ነው የፈጠረው እግዚአብሔር ምድሪቱ ውስጥ ያለንም ሪሶርስ በተመለከተ ዘር ነው የፈጠረው። የወርቁን ቅንጣት ነው የፈጠረው። ወርቁ ምድር ውስጥ በቆየ ቁጥር እየበዛ ይሄዳል። ይሄ ነው ዓለሙ። ነዳጅ ለምሳሌ ጥቂት ሊሆን ይችላል። እየተቀመጠ ዘመናት፣ ዓመታት፣ ብዙ ሺህ ዓመታት ባስቆጠረ ቁጥር ያ ዘር ሆኖ የተቀመጠ ነገር እየበዛ ነው የሚሄደው። ነዳጁ ይበዛል፣ ገንዘብ ይበዛል፣ ወርቁ ይበዛል፣ ሰው ይበዛል፣ እንስሶች ይበዛሉ። ሰውም የተሰጠው ጥበብ ያንን ከእግዚአብሔር የተቀበለውን ዘር ማባዛት ነው የተሰጠው። እንዲያበዛ ነው ሰው የተሰጠው። ሰው ውስጥ ያለው አንደኛው እግዚአብሔር ከባረከው በረከት ዊዝደም አንዱ ብዛ የሚል ነው። እዛ መብዛት ውስጥ እዛ የተቀመጠው ጥበብ በፍጥረታዊ ዓለም ውስጥ እግዚአብሔር ቅንጣት ዘሩን የፈጠረውን ዘር እንዲያበዛ ሰው ዊዝደም ተሰጥቶታል። እግዚአብሔር የነገሮችን ቅንጣት ስለሆነ የፈጠረው። የምታዩት ለምሳሌ ኢትዮጵያ ኦክሲጅኑ ነው። ይሄን ለምሳሌ አየሩ ላይ ያለን ኦክሲጅን ማብዛት ይቻላል፣ ማጥፋትም ይቻላል። እያንዳንዱ ሰው በየሰፈሩ ዛፉን አትክልቱን ምናምን መትከል ቢጀምር አየሩ ላይ ያለው የኦክሲጅን መጠን እየበዛ ይመጣል፣ እየተዋለደ ይመጣል። ሀገራችን ከሙቀት ወደ በረዶ መቀየር ይቻላል፣ ወደ ቀዝቃዛ መቀየር ይቻላል። ለምን? ይሄ ዩኒቨርስ ውስጥ ያሉ ነገሮች መስመርና መንፈሳዊ ስርዓቱን ላወቀ ሰው የማይበዛ የማይባዛ ነገር የለም። ለዛ ነው ጌታ ይዞት የመጣውን ሕይወት ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ሕይወት እንዲሆንላችሁ ያም ሕይወት ደግሞ ምን እንዲል ነው? እንዲበዛላችሁ ነው የመጣሁት። ሕይወት አለን፣ የተሰጠን ያ ሕይወት ደግሞ ምን ይላል? ይበዛል። እየበዛ ነው የሚመጣው። እየቀጨጨ አይደለም ሕይወት የሚመጣው። እየኮሰመነ አይደለም የሚመጣው። እየደከመ አይደለም የጻድቅ ሰው ሕይወት የሚመጣው። የጻድቅ ሰው የተቀበለው ሕይወት እየበዛ ነው። በሕይወት ላይ ሕይወት እየበዛ ነው የሚመጣው። የሕይወት ደርዛችን እየጨመረ መብዛት ውስጥ ነው ሕይወትን እግዚአብሔር ያስቀመጠው። ኢየሱስ ጌታ ነው። ስለዚህ የማይበዛ ነገር የለም። ለዚህ ነው የጸጋ ስጦታንም በተመለከተ አይምሯችሁ መንቃት ያለበት ነገር የተሰጣችሁ ያ የጸጋ ስጦታ ተቀብላችሁ ልቀብሩ ትችላላችሁ።
ተቀብላችሁ ሊቀጭጭ ይችላል፣ ሊሞት ይችላል እናንተ ጋር። ደግሞ መንፈሳዊ መርሆችንና አሁን የምንማራቸውን የእግዚአብሔር ቃል ላይ መረዳት ከመጣላችሁ የተቀበላችሁት የእግዚአብሔር ስጦታ የጸጋ ስጦታ እየበዛ እየጨመረ አካሉን እያነጸ አልፎ ህዝቦችን ለማዳን የሚሰራ የእግዚአብሔር መሳሪያ ይሆናል። ወይም ደግሞ ከግለሰብ ጀምራችሁ ኔሽን ውስጥ እንድጨርሱ፣ ህዝብ መካከል እንድጨርሱ፣ ገናችሁና ገዝታችሁ እንድጨርሱ ያደርጋችኋል። እግዚአብሔር በትውልድ መካከል መንግስቱን ለማስፋትና በመንግስቱ ውስጥ ያሉ ደግሞ ልጆቹን፣ ገዢዎቹን፣ አለቆቹን ሃሌሉያ ያስቀመጣቸውን መሪዎች ልጆቹ በሚታየው ዓለም ላይ ገዢ እንዲሆኑ አንድ ነገር ነው የሰጠን። ዓለም የማያውቀው እኛ የምናውቀው የተሰጠን መንፈስ ቅዱስ አለ። መንፈስ ቅዱስ ያልተቀበሉ አያውቁትም፣ የተቀበልን እኛ ነን የምናውቀው። የጸጋ ስጦታው ግን ማኒፌስቴሽን ስለሆነ ሃሌሉያ የመንፈሱ መገለጥ ስለሆነ ዓለም ያውቀዋል፣ ሊካድ አይችልም። የሞተ የሚያስነሳ ምንም ቢሰጥህ ሊካድ አይችልም። የተሰወረ አይደለም። መንፈስ የተሰወረ ነው። በድብቅ በስውር እኛ ጋር ነው ያለው፣ ከኛ ጋርና በእኛ ውስጥ ነው ያለው። ስጦታው ግን ያ የተደበቀ በእኛ ውስጥ ያለውን ገዥነትና የመንፈስ ኑሮ በሚታየው ዓለም ላይ ይገልጠዋል። ስለዚህ በዚህ ዓለም ላይ ገዝተን ለመኖር እንደ እግዚአብሔር ልጆች ገዢዎች ለመሆን በዚህ ዓለም ላይ ዶሚኔን አርጋችሁ ለመኖር ከፈለጋችሁ የመንፈስ ቅዱስ ስጦታ ወሳኝ ነው። እግዚአብሔር የፈውስ ስጦታ፣ የታምራት ስጦታ፣ መናፍስት የመለየት ስጦታ፣ መናፍስት የማስወጣት ቢሰጥ ይሰጣል። ለአካሉ ሁሉ ሁላችን ውስጥ አለ ስጦታ። ያንን ስጦታ ለይተህ ብታሳድገው መንፈስ ቅዱስን ላያውቁት ይችላሉ። ሽባ ግን ስተረተር እግዚአብሔር አንተ ጋር እንዳለ ይታያል። አጋንንት ግን ስታስወጣ መንፈስ ቅዱስን ላያውቁ ይችላሉ። የምታደርገው የጸጋ ስጦታ መገለጥ ግን ትውልዱ መካከል ለውጥ እንድታመጣ እግዚአብሔር ካንተ ጋር የሆነ ሰው እንደሆንክ እንዲሁም ደግሞ በዚህ ትውልድ መካከል ገዢ እንድትሆን ያደርጋል። ለዚህ ነው የጸጋ ስጦታን ጉዳይ ማወቅ አለብን። የማቴዎስ ወንጌል ምዕራፍ 25:15 ላይ ስለ መክሊት ጌታ በምሳሌ ሲናገር አንድ ንጉስ፣ አንድ ጌታ ባሪያዎቹን ጠርቶ ላንዱ 5 ላንዱ 3 ላንዱ 1 መክሊት ሰጠና ወደ ሩቅ ሀገር ሄደ ይላል። ከዛ ከጥቂት ጊዜና ዘመን በኋላ ጌታም ተመልሶ ወደ እነዛ ሰዎች መጣ። ከዛ ሲናገር 5 የተሰጠው መክሊት 10 አድርጎ ጠበቀ፣ 3 የተሰጠውም 6 አደረገ፣ 1 የተቀበለው ግን ቀብሮ ጠበቀው ይላል። የጸጋ ስጦታ ወገኖቼ እንድናተርፍበት እንድናበዛው የተሰጠን ነው። ብትቀብሩትም ይቀበራል፣ ብታዳፍኑትም ይዳፈናል፣ ብታበዙት ደግሞ ይበዛል። ብትነግዱበት ብዙ ትርፍ ለእግዚአብሔር መንግስት ያመጣል። የፈውስ ስጦታ ሰጥቷችሁ እግዚአብሔር ብትነግዱበት ማለት ጸጋውን በገንዘብ ሽጡት እያልኩ አይደለም። ለመንግስቱ ዓላማ ብትሰሩበት ሚሊዮኖችን ወደ እግዚአብሔር መንግስት ገንዘብ አድርጎ ያስገባል። ሆስፒታሎች ይዘጋሉ፣ ሪፈር ወደ ቤተ ክርስቲያን ይባላል። ሰፈር ውስጥ ያለ ሰው በጤንነት ይኖራል። ብትነግዱበት፣ የተሰጣችሁን ስጦታ ብትሰሩበት ነገ በእግዚአብሔር ፊት የሚሊዮኖች አክሊል እንድትቀበሉ ያደርጋችኋል። በሰው ዓለምም ከሰው በተለየ ማንነት ገዢ እንድትሆኑ ያደርጋችኋል። ማህበራዊ ቫልዩአችሁን ይቀይረዋል። በሰው ውስጥ ያለ አመለካከትን ያድሰዋል። ጥቅስ ይዘን በመከራከር አይደለም የእግዚአብሔር መንግስት የምንገልጠው። የእግዚአብሔር መንግስት የምንገልጠው በድርጊት ነው የምንገልጠው። ድርጊቱን ለማምጣት ደግሞ የመንፈስ ቅዱስ ስጦታ ያስፈልገናል። አሜን። ስጦታ ግዴታ ነው፣ ያስፈልገናል። ነግዶ አተረፈበት ይላል። የተሰጠውን ሰራበት፣ እግዚአብሔር የሚፈልገውን ዓላማና ጉዳይ ፈጸመበት። ያንን ነገር አምጥቶ ሲያሳየው በል አንተ ታማኝ ባሪያ ወደ ጌታ ደስታ ግባ፣
በ10 ከተሞች ላይ ምን ይበላል እግዚአብሔር? ይግዛ ይንገሳል። የመንፈስ ቅዱስ ወገኖቼ ስጦታ የሚበዛ እንደሆነ ወቁ። ለዶሚኔን እንደተሰጣችሁ ወቁ። ለዶሚኔን ይሄን ዓለም ሩልድ ለማድረግ ለመግዛት፣ በዚህ ዓለም ላይ ከፍ ብሎ ለመሰልጠን፣ በዚህ ዓለም ላይ እንደ እግዚአብሔር ልጆች ለመገለጥ ወገኖቼ ምን ያስፈልጋል ሲባል መንፈስ ቅዱስ ደግሞ የመንፈስ ቅዱስ ስጦታ ያስፈልጋል። ለዛ ነው የሐዋርያት ሥራ ቤተክርስቲያንን እናንተ ከምዕራፍ 4 ምዕራፍ 5 ምዕራፍ 6 ምዕራፍ 7 እያያችሁ ብትመጡ ሐዋርያት ሥራ ምዕራፍ 4 5 6 7 8 ማለት ቤተክርስቲያን በኃይለኛ ሁኔታ ግሮዝ ያደረገችበት ታይም ነው። ያንን የቤተክርስቲያን እድገት አሕዛብን ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ጥላ፣ ወደ እግዚአብሔር ቤት ምን አመጣቸው ቢባል ምንም አይደለም፣ በሐዋርያቱ ላይ የሚገለጥ ነገር ስለነበረ ነው። ሐዋርያቱ ኖርማል አይደሉም። ሲነኩ ይፈወሳሉ፣ ጥላቸው ይፈውሳል፣ ቃላቸው ይሰራል፣ ትምህርታቸው ልብ ይቀይራል። የሚናገሩበት ጥበብ ሰው ሊቋቋመው የማይችል ጥበብ ነው። ዕውቀታቸው የመንፈስ ስጦታ ነው። መገለጥ አላቸው፣ መረዳት አላቸው፣ የፈውስ ኃይል አላቸው፣ ተአምራት የማድረግ ኃይል አላቸው። ሐዋርያቱ ብቻ አይደለም። እናንተ አይታችሁ ከሆነ የመጀመሪያ ዲያቆናቱን የተመረጡትን እነ እስጢፋኖስን ብትመለከቱ መጽሐፍ እንደሚለው ተአምራት የማድረግ እና የፈውስ ስጦታ ነበረው ነው የሚለው። እየወጣ የድቁና ቤተክርስቲያን የሰጠችውን ሥራ ሰርቶ ሲጨርስ ወደ አደባባይ ወጥቶ ድውያን ይፈውሳል፣ ተአምር ያደርጋል፣ ድንቅ ያደርጋል። ብዙ ሕዝብ እንዲድን መንግስቱ ኢየሩሳሌምን ሼክ እንዲያደርግ ያደረገው ምንድነው ከተባለ ስጦታው ነው። ስጦታ ለዶሚኔን ነው፣ ለመግዛት። ለዛ ነው ጳውሎስ ቆሮንቶስ 14ን ሲዘጋ ስለ ልሳን አውርቶ ሲዘጋ ምን እንደሚለው በልሳን መናገርን አትከልክሉ ብሎ ቀጥሎ ምን ያለ ትንቢትን መናገር ግን በብርቱ ምን በሉ ነው የሚለው ፈልጉት። ያውን ፈልጉ ብቻ አይደለም በብርቱ ፈልጉ። ምን? ትንቢትን መናገር ስጦታ። ሲናገር በልሳን እየተናገራችሁ ሰዎች ወደ እናንተ መሃል ቢመጡ ነው የሚለው። በማያውቁትና በማይረዱት ቋንቋ ስታወሩ ቢደርሱ ሰዎች ጤነኞች አይደሉም እብዶች ናቸው ነው የሚሏችሁ። ግን የትንቢት ስጦታ ግን ቢኖራችሁ አለ በትንቢት ምስጢራትን ትገልጣላችሁ፣ ሰዎችም ለእግዚአብሔር ክብር ይንበረከካሉ፣ ነፍሳት ይድናሉና በብርቱ የትንቢት ስጦታን ምን በሉት ፈልጉት። ለምን? ለድነት። ለምን? ለዶሚኔን። በዚህ ምድር ወደዳችሁም ጠላችሁም ኖርማል ሰው ገዢ መሆን አይችልም። ኖርማል ሰው ባሪያ ነው። ኖርማል ሰው ከመብላት ከመጠጣት ከባርነት ውጪ ዴስቲኒ የለውም። ይህንን ዓለም ሩል ለማድረግ ለመግዛት፣ በዚህ ዓለም አሸናፊ ለመሆን፣ በዚህ ዓለም የእግዚአብሔርን አጀንዳ ለመፈጸምና ይህንን ዓለም ለመግዛት የተወለድን የእግዚአብሔር ልጆች ከሆን የእግዚአብሔር የሆነ ዌፐን ያስፈልገናል። የእግዚአብሔር የሆነ መሳሪያ ያስፈልገናል። የመንፈስ ቅዱስ ስጦታዎች ምንድናቸው ከተባላችሁ የመንፈስ ቅዱስ መሳሪያዎች ናቸው። መሳሪያዎች ማለት አንድን ነገር በሚታይ ሁኔታ በሰው ዓለም የሚሰራበት ማለት ነው። ኖርማል ሰው ኢንፍሉዌንስ ይሄን ዓለም ሊያረግ አይችልም። በቃ ማመን አለበት፣ አይችልም። እግዚአብሔር እንደ ተራ እንደ ኖርማል እንደ ዝም ብሎ በልቶ ጠጥቶ እንደሚሞት ሰው እንዳንሞት ስለወሰነ ስጦታ ነው የሰጠን። ምን የሚል ስጦታ? የጥበብ ስጦታ፣ የፈውስ ስጦታ። እስኪ የፈውስ ስጦታ ይስጣችሁና ገዢ ባትሆኑ እስኪ ይታይ። እውሩን አብራ እስኪ፣ ለምጻሙን አንጻ እስኪ፣ የሞተን አስነሳ እስኪ፣ እርግማንን ስበር እስኪ። በወጣህበት ሰው አብሮ ይወጣል፣ በወረድክበት ሰው አብሮ ይወርዳል። ስምህ በየጓዳው ይገባል። በሰፈር የተከበርክ ትሆናለህ። ይሄ ማለት ወደ ዶሚኔን እንድትመጣ ይሄን ዓለም ለማናወጥ የእግዚአብሔርን ፈቃድና ሐሳብ በዚህ ምድር ለመፈጸም እንደ እግዚአብሔር ልጆች ከፍ ብለን ለመግዛት ያስፈልገናል የጸጋ ስጦታ።
ለዛ ነው ጳውሎስ እንዲሁ ባዶ እንዳንሆን የጸጋን ስጦታ በብርቱ ፈልጉ። በጣም እኮ ሰው ዚስ ዴይስ በጣም በብዙ የሚፈልገው ነገር አለው አይደል? ስራ የሌለው ሰው ስራ በብርቱ ይፈልጋል። መልካም ነው መፈለግ፣ እያጸለይክ ትዳር በብርቱ። በቃ አንዳንድ ሰው አይክበድባችሁ የተባለው ስለ ትዳር፣ ስለ ምድር፣ ስለ ቤተሰብ ጉዳይ ጳውሎስ አይክበድ አለ። ከብዶበት በቃ ከብድ ብሎት ይፈልጋል። መጽሐፍ ግን በብርቱ አንድ ጉዳይ ፈልጉ ነው የሚላችሁ። ምን? የመንፈስ ስጦታን በምንድን ነው ፈልጉ የሚለው? በብርቱ ፈልጉ። ዋይ? የመንፈስ ስጦታ ላይሽ ላይ ከመጣ በኋላ የሚቀጥለው እርምጃሽ ላይ ዶሚኔን ይመጣል፣ ገዥነት ይመጣል። እንደ ባሪያ ሳይሆን እንደ ገዢ ለመመላለስ፣ እንደ ተራ ሰው ሳይሆን በዚህ ምድር እንደ እግዚአብሔር ልጅ፣ በዚህ ምድር እንደ ጨው፣ በዚህ ምድር እንደ ብርሃን ለመገለጥ ለሰው የሚጠቅመውን እነዚያ የጸጋ ስጦታዎች ወገኖቼ ነገስታትም ይፈልጓቸዋል፣ ተራ ሰውም ይፈልገዋል፣ የሥጋ ለባሽ ሁሉ ይፈልገዋል። አጋንንት የሌለበት የለም፣ የማይታመም የለም፣ ተአምር የማይፈልግ የለም፣ ትንቢታዊ ነገ የማያስጨንቀው የለም፣ ትንቢት መስማት የማይፈልግ የለም፣ የጥበብ ቃል የማይፈልግ የለም፣ የእውቀት ቃል የማይፈልግ የለም። ሰው ለነዚህ ነገር ረሃብተኛ ነው። ለዛ ነው ከሰው መካከል ይሄንን የሚያደርግለት ስለሚያጣ ከወደቁ መናፍስት ጋር ይሄን ፍለጋ እኮ የሚሄደው። ነገ ምን ሆናለሁ ብሎ የሚጠይቀው ለዛ እኮ ነው። ነገ ምንድነው የኔ ፍጻሜ? እኔ ማን ነኝ እስኪ ንገረኝ በትንቢት ብሎ እኮ ሰይጣን ቤት የሚሄደው ሰይጣን ወዶ አይደለም፣ ነገ ስለሚያስጨንቀው ነው። ነገን ስለሚፈራ ነው። ነገ በሱ አይምሮ ውስጥ ምን እንደሆነ ስለማይታወቅ ነው። የሰው ልጅ እነዚህ ነገሮች ባሪያ ስለሆነ እግዚአብሔር እነዚህን ነገሮች ደግሞ ለማን ሰጠ? ለቸርች ሰጠ። ቸርች ምን እንድትሆን? በትንቢት ኮንፊውዥን እንድታጠፋ። ቸርች ምን እንድትሆን? በኃይል መናፍስት እንድታወጣ። ቸርች ምን እንድትሆን? ድውያንን እንድትፈውስ። ቸርች ምን እንድትሆን? የተአምራት የድንቅ ስፍራ እንድትሆን። ለዛ ነው ጳውሎስ ለዲግሪው፣ ለማስተርሱ፣ ለስራው፣ ለሆነ ኬዝ በብርቱ ፈልጉ አይልም። የጸጋ ስጦታን ጉዳይ በብርቱ ፈልጉት። መናፍስትን የመለየት የማስወጣት ጸጋ በብርቱ ፈልጉ። ልክ ፈልገው ስጦታ አይደለ ይሰጣል። ከዛ በኋላ እኮ ስራ ማቀየር እዛ መስሪያ ቤቱ ነው። እሷ ትዳስ ይባላል፣ እሱ ይንካ ይባላል። ጸልይልን እስኪ ቤታችን ትባላል። ትጋበዛለህ። ጨው ትሆናለህ ማለት ነው። ብርሃን ትሆናለህ ማለት ነው በዚህ ትውልድ መካከል። ዛስዋይ ለብርሃንነትና ለጨውነታችሁ ለዚህ ምድር አስፈላጊ ማንነታችሁ ለሰው ልጆች የሚሆነውን አስፈላጊ ጉዳይ መንፈስ ቅዱስ ሊሰጠን ተስፋ ገብቷል፣ ቃል ገብቷል። እንዲሁም ደግሞ ተሰጥቶናል ብዙዎቻችን። ምን ስጦታ? የመንፈስ ቅዱስ ምን ስጦታ? ጌታ ሲናገር መብራትን አብርቶ ማን ነው ከእንቅብ በታች ምን የሚለው የሚያስቀምጠው? መብራትን ለሁሉ ያበራ ዘንድ ከፍ ባለ ስፍራ ላይ ምን ይለዋል አለ? ያስቀምጠዋል እንጂ። መብራትን የድሮ ዘመን አይታችኋል። ፋኖሱ እሳት አንድዶ ለሁሉ ቤተሰብ እንዲበራ ከፍ ማለት አለበት። መብራት ከፍ እያለ በሄደ ቁጥር ለብዙዎች የማብራት እድሉ ከፍተኛ ነው። ስለዚህ መብራት አብርቶ ከእንቅብ በታች ያስቀምጠው። ምን ማለቱ መሰላችሁ? የሆነ ነገር ይዘ የሆነ ስፍራ ላይ እንዳትጨርስ። የተቀበልከው ብርሃን ለሁሉ መሆን ይችላል። ለአሕዛብ መሆን ይችላል። ለሕዝብ መሆን ይችላል። የጸጋን ስጦታ በተመለከተ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ላይ ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህን እንድታውቁ እወዳለሁ። እንግሊዘኛው ላይ አንድ የተጠቀመ ቃል አለች፣ ኢግኖራንት የምትል። ኢግኖራንት ማለት የቃሉ ትርጉም ምንድነው?
ኢግኖራንት ማለት ራሱ ሲፈታ lack of knowledge ማለት ነው። ዕውቀት የሌለው በጥሩ አማርኛ በግርድፍ አማርኛ ኢግኖራንት ማለት መሐይም ማለት ነው። መሐይም ማለት ነው። ኖርማል አሁን በጥሩ አማርኛ ደግሞ እናውራው ከተባለ ኢግኖራንት ማለት ዕውቀት የሌለው ዕውቀት አልባ ሰው ማለት ነው። ያለ ዕውቀት የሆነ ማለት ነው። ጳውሎስ እቺን ቃል ሲጠቀም ያለውን ስሙ። የጸጋ ስጦታን በተመለከተ ቤተክርስቲያን የቆሮንቶስ ቤተክርስቲያን የሪቫይቫል ማዕከል ነኝ ያለችው የቆሮንቶስ ቤተክርስቲያን የጸጋ ስጦታን በተመለከተ አንድ ነገር ፈልጋለሁ አለ። ኢግኖራንት እንዳትሆኑ፣ አላዋቂ እንዳትሆኑ። ለምን? ይጎዳል። ዶሚኔን ሳታደርግ ዘመን ያበቃል። የጸጋ ስጦታ ላይ ኢግኖራንስ ካለበት ብዙ ነገር ላይ ኢግኖራንት ልንሆን እንችላለን። አካውንታት ከሆነ የተመረከው ስለ ሕክምና ላታውቅ ትችላለህ፣ ግን ዶክተር ጋር ሄደህ ትታከማለህ። ለዶክተሩ በሽታህን ትነግረዋለህ፣ ዶክተሩ በእውቀቱ ተርጉሞ ያክምሃል። አላወቅም ማለት ስለ ሕክምና እዚህ ምድር ላይ መኖር አትችልም ማለት አይደለም፣ ትኖራለህ። ገንዘብ ካለ ስለ ኢንጂነሪንግ ባታውቅ በኢንጂነሪንግ የተመረቀ ሰው አምጥተህ ታሰራለህ። ለምን? አንድ ሰው ኢንጂነርም ዶክተርም ፕሮፌሰርም አካውንታንትም ኢኮኖሚስትም ሎየርም መሆን ምን አይልም አይችልም። ለምን? እድሜው በጣም ምንድናት? ጥቂት ናት። በአንድ ፊልድ እንኳን ማስተርስ አድርገህ ፒኤችዲ ይሰራለሁ ካልክ 40 ምናምን ትዘላለህ። በትምህርት 40 ዓመት ይበላል። ስለዚህ ብዙ ነገር ለማወቅ እድሜ ምን አለው? ሊሚት አለው። የሰው እድሜ ሊሚት አለው። ስለማይችል አይደለም። ኢንጂነሪንግ የተማረ አይምሮ ሜዲሲን ብታስተምረው ያውቃል፣ ምንም ችግር የለውም። ግን እድሜ አይበቃም። የተሰጠው የእድሜ ቁጥር ጥቂት ነው። የሰው ልጅ አንዱን እንኳን በአግባብ ይዞ ማስተር አድርጎ ለሰው ጠቅሞ ማለፍ አለበት። ስለዚህ ብዙ ነገር ላይ ላያውቅ ይችላል። የእውቀት ክፍተት ሊኖርብን ይችላል። ማናቃቸው ነገሮች አሉ እዚህ ምድር ላይ ስንኖር። ጳውሎስ ግን ለቤተ ክርስቲያን እየተናገረ ያለውን ነገር ስሙ። በጸጋ ስጦታ ጉዳይ ግን እንደ ሂሳቡ እንደ ፊዚክሱ ወይም ደግሞ እንደ ኢኮኖሚክስ እንደ ሜዲሲኑ አይደለም። የጸጋ ስጦታ ጉዳይ ላይ ኢግኖራንት ከሆን አለማወቅ የሚባል ነገር ካለ ትጎዳለህ። በዚህ ምድር የምትኖረው ኑሮ ላይ ከባድ ጉድለት ይፈጸማል። ወይም ለመሪነት ተጠርተህ ጅራን ልትሆን ትችላለህ። ለአለቅነት ተጠርተህ የበታች ልትሆን ትችላለህ። ለብዙ ተጠርተህ በጥቂት ጋን ውስጥ እንዳለች መብራት ሆነህ ልታበቃ ትችላለህ። ለማትረፍና ለገዥነት ተጠርተህ ራስህም ተቅበዝባዥ ሆነህ ልትጨርስ ትችላለህ። ለዛ ነው ለቆሮንቶስ ቤተክርስቲያን ኢግኖራንት እንዳትሆኑ ማወቅ አለባችሁ። በምን ጉዳይ? በጸጋ ስጦታ ጉዳይ መባነን አለብህ፣ መንቃት አለብህ፣ በብርቱ መፈለግ አለብህ፣ የተሰጠን መለየት አለብህ። ስለዚህ ጳውሎስ ምን አለ? ኢግኖራንት እንዳትሆኑ። ዝም ብለህ ሰው ቤት ሳህን ስታጥቢ እንዳያልቅ ዘመንሽ ማለት ነው። ማብራት ትችያለሽ። በዚህ ዓለም ላይ ተጽዕኖ ማድረግ ይቻላል። በዚህ ዓለም ላይ ጳውሎስ ኃጢአትን፣ ድካምን፣ አለመቻልን፣ ታናሽነት እነዚህን ሁሉ ከምን ጋር ይገናኛል? ባለማወቅ አይደለ? እንደ ጢሞቴዎስ 1:13 ላይ ባለማወቅ ያደረኩትን በደልና ኃጢአት እግዚአብሔር ምን አለኝ ነው የሚለው? ይቅር አለኝ። ኃጢአት ምንድነው ቢባል ያለማወቅ ውጤት ነው። ከቀንበር በታች መሆን ምንድነው? ያለማወቅ ውጤት ነው። በዚህ ምድር ላይ ኢንፍሉዌንስ ያለማድረግ ምክንያት ምንድነው ቢባል ኢግኖራንሲ ነው፣ አለማወቅ ነው። ጴጥሮስ 1:14 ላይ ጴጥሮስ 2:15 ላይ አለማወቅ ኢግኖራንሲ የሚል ሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ እግዚአብሔር ያለማወቅን ዘመን በባለፈውት ወራትና ዘመናት አለ ጳውሎስ ወንጌል ሳይመጣ እግዚአብሔር ታግሶ ነበር። ምን ታገስክ ብትሉት አለማወቅን። ዛፉንም ሲያመልክ እግዚአብሔር ጫካው ነው ሲል፣ እግዚአብሔር ተራራ ነው ሲል፣ እግዚአብሔር ወንዝ ነው ሲል ዝም ብሎ ነበር። አሁን ግን ከሰበክንላችሁ ወንጌል የተነሳ እግዚአብሔር ያለማወቅን ዘመን ምን ብሏል አለ? ዘግቶታል፣ አብቅቷል። አሁን
አሁን በእውቀት ነው። የአዲስ ኪዳን ሕይወት እውቀት ጋር የተገናኘ ነው። ከአይምሮ መታደስ ጋር የተገናኘ ነው። የጸጋውንም ይሄን በመንፈስ የተሰጣችሁንም የጸጋ ስጦታ ጉዳይ ላይ ምንድነው የመጀመሪያ ነገር ቢባል ማወቅና መንቃት ነው ያለባችሁ እንደ እግዚአብሔር ልጆች ዶሚኔት ለማድረግ። ስለዚህ የመጀመሪያው ምንድነው ብለናል? አለማወቅ ኢግኖረንሲ ነው። ዛሬ 2 እና 3 ላሳያችሁ። 2 እና 3 ማሳያችሁ በጢሞቴዎስ ሕይወት ላይ ነው ማሳያችሁ። 2 ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ሄዱ። ሁለተኛው ወገኖቼ ግሬስ ላይ ጸጋ፣ ይሄ የጸጋ ስጦታ ላይ በተመለከተ አንደኛው ኢግኖረንሲ ነው። ሁለተኛው አደገኛ ነገር አሳያችኋለሁ። ሁለተኛው አደገኛ ነገር ምንድነው ካላችሁ 2 ቆሮንቶስ ላይ እንሂድ። 2 ጢሞቴዎስ ምዕራፍ 1:6 ላይ 2 ጢሞቴዎስ ጳውሎስ የጢሞቴዎስ ጉዳይ ምዕራፍ 1 ላይ ኬዙ ስላለ እንዳደከመው ያስታውቃል። ቁጥር 3 ላይ የሚለውን ጀምሩ። 2 ጢሞቴዎስ 1:3 ላይ ሳላቋርጥ ሌትና ቀን በጸሎቴ ስላንተ ሳስብ ቀደምት አባቶቼ እንዳደረጉት በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ። እንባህን እያስታወስኩ በደስታ እሞላ ዘንድ ላይን አፍቃለሁ። ግብዝነት የሌለበት እምነትን አስታውሳለሁ። ይህም እምነት ቀድሞ በአያትህ በሎይዴ እንዲሁም ደግሞ በእናትህ በዊንቄ ዘንድ ነበር፣ አሁን ደግሞ በአንተ እንዳለ ተረድቻለሁ። ቁጥር 6 ስለዚህ እጆቼን በመጫን የተቀበልከውን በአንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። ቁጥር 7 እግዚአብሔር የኃይልን የፍቅርን ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። የሁለተኛው የሁላችሁ የእግዚአብሔርን ጸጋ እንዳታውቁና ኢግኖራንት እንዳትጠቀሙበት የመጀመሪያው ኢግኖራንሲ ነው። the second one ፍርሃት ነው። ፍርሃት ጳውሎስ ያለውን ስሙ። እጆችን በመጫን የተቀበልከውን የእግዚአብሔርን ስጦታ እንድታነቃቃ ምን እልሃለሁ? አሳስብሃለሁ። ቀጠለና እግዚአብሔር የሰጠን መንፈስ የምንድነው? የፍቅር ራስን የመግዛት መንፈስን እንጂ የፍርሃትን መንፈስ ምን አላለንም? አልሰጠን። ፍርሃት ሊሰን የራሱ ፍሪኩዌንሲ ያለው ፍርሃት። እንዲህ ብዬ ልንገራችሁ፣ የምታስቧቸው አንዳንድ ሐሳቦች ፍሪኩዌንሲ ታውቃላችሁ? ፍሪኩዌንሲ ታውቃላችሁ አይደል? የሚፈጥሩባችሁ ፍሪኩዌንሲ አለ። ብዙ ጊዜ የኛ ሀገር ሰው ሲናገር እንደዚህ ይላል፣ የፈሩት ነገር ፈጥኖ ምን ነው ይደርስ አይደለም ይባላል። የፈራችሁት ነገር ለምን እንደሚደርስ ታውቃላችሁ? አንድ ሰው ልክ ሲፈራ የሚረጨው አትሞስፌር አለ። እንደዚህ ብዬ ልንገራችሁ፣ አንድ ሰው በፍቅር ውስጥ ሲሆን፣ ሃሌሉያ፣ በእግዚአብሔር ፍቅር ልቡ ተሞልቶ ሲመጣ እኛ መካከል የሚረጨው አትሞስፌር አለ። ልክ ሰው ወደ አጠገቡ ሲደርስ ጥላቻ ይመታና ፍቅር ነው የሚሆነው፣ ደስታ ነው የሚሰማው። አንድ ሰው ኮንፊውዥን ያለበት የኮንፊውዥን አትሞስፌር ፍሪኩዌንሲ ያለው ሰው አጠገብ ቢመጣ አንተ ጋር እያወራ ኮንፊውዝ ትሆናለህ። ለምሳሌ አጋንንት ያለበት ሰው ሲመጣ ብዙ ክርስቲያን ጠንካራ ያልሆነ ክርስቲያን የሚያጋጥመው ልንገራችሁ። አጋንንት ያለበት ሰው ወደ አጠገባችሁ ሲመጣ፣ ጠንካራ ክርስቲያኖች ፊት ሲመጣ አጋንንት ያለበት ወይ ይሸሻል ወይ ይጮሃል። ከሁለቱ አንዱ ነው የሚሆነው። ኖርማል የሆኑ ክርስቲያኖች አጠገብ አጋንንት ያለበት ሰው ሲመጣ ይቀፋችኋል፣ ይከብዳችኋል፣ ይሸክካችኋል። የሆነ ተጽዕኖ ይሰማችኋል። የት ጋር እንዳለ አታውቁም፣ ግን መንፈሳችሁ ዲስተርብ ይሆናል። ምክንያቱም የሆነ አካል ወደ እናንተ ቀርቧል። አይምሯችሁ ነው እንጂ የማያውቀው መንፈሳችሁ ይጨነቃል፣ ይረበሻል። ለምን? አጋንንቱ የሚለቀው ነገር አለ። ይኸውላችሁ ደስታ ተሞልቶ የመጣ ሰው የሚረጨው አትሞስፌር አለ። እንደዚህ ፊዚካሊ አይታያችሁም። በልቡ ደስታ ይዞ እናንተ ጋር የሚመጣ ሰው ዝም ብሎ እንደዚህ ስፓርክ የሚያደርግ ነገር አለ ላዩ ላይ በመንፈስ ወደ እናንተ ይጥላል፣ ይጋባል። እናንተ ጋር ያለን ሐዘን፣ እናንተ ጋር ያለን ፍርሃት፣ እናንተ ጋር ያለን ድንጋጤ ይመታል። እሱ ጋር ያለው ደስታ ደግሞ ምን ያመጣል ሲባል ፍሪኩዌንሲ ስለሆነ ሌሎች ደስታዎችን ይሰበስባል።
ለምሳሌ ማጉረምረም፣ ቁዘማ ሰው አያውቅም። አሁን ስለነዚህ ነገሮች ማጉረምረምና ቁዘማ እግዚአብሔር እናንተን እንዲደርስላችሁ የሚያረጋችሁ ነው የሚመስላችሁ፣ ግን አይደለም። ማጉረምረሙ ስትሆኑ ይኸውላችሁ አትሞስፌራችሁ፣ ፍሪኩዌንሳችሁ ለጠላት የተመቸ ይሆናል። የሚያዝኑ ሰዎች ታውቃላችሁ ሐዘን እየጠነከረባቸው እንደሚሄድ ታውቃላችሁ። የሚያጉረመረሙ ሰዎች መንፈሳዊ ዓለም ጣልቃ ገብቶ ካላስጣላቸው በስተቀር ጨለማ እየጠነከረባቸው ይመጣል። ሐዘን እየጨመረ፣ ማጉረምረም እየጨመረ፣ ስንፍና እየጨመረ ከለተለት ዶዝ እየሆነ ነው የሚመጣው። ለምን? ያ ነገር በራሱ ይውላችሁ አንድ ፍሪኩዌንሲ ከሌላ ፍሪኩዌንሲ ጋር ይገናኛል አይደል? ሌላ የሚጎትተው ነገር አለ። ሐዘንን ነው የሚስበው። ያዘነ ሰው አጠገብ መጥቶ ቁጭ ብሎ አያስደስትህም። ከጥቂት ደቂቃ በኋላ የበሰበሰ የሻገተ ቲማቲም ጤነኛው ቲማቲም ጋር ቁጭ ብታረጉት በሂደት ያኛው የሻገተው አዲስ አይሆንም። ይልቁን የሻገተው አዲሱን ያሻግተዋል። እንዲህ ነው ኔቸሩ። ይኸውላችሁ ስለ ፍርሃት ሊስን ፍርሃት የሚለቀው ነገር አለ ከሰው ውስጥ። እስኪ በእንስሳ ዓለም ላስረዳችሁ። እንስሳ ለምሳሌ አንበሳም ይሁን ጅብም ይሁን ውሻም ይሁን እባብም ይሁን የሚያጠቁትን አካል ድብም ይሁን የሚያጠቃውን አካል ስፔሻሊ አንበሳ፣ ድብ፣ ጅብ ምናምን የሚያጠቁትን አካል ዝም ብለው ስላዩት አታክ አያረጉትም። ልክ አንበሳው ጋር ስትገናኝ በፍርሃት ልክ ስትመታ አንተ የምትለቀው ነገር አለ። እንደውም ምናልባት ይሄ ሳይንሱ ምን ይላል? ሰው ሲደነግጥ የሚያመነጭ ሆርሞን አለ አይደለ? ያንን እንስሳው ምን ይላል ነው የሚለው? ያሸታውና ነው አታክ የሚያደርግ። ያ ፊሊንግ ከሌለ አጠገብ መጥቶ ልሶ ሊሄድ ይችላል። ወይም ልሶ ብቻ አይደለም ሊሸሽህ ሁሉ ይችላል። ልክ ግን ስትፈራ የምታመነጨው ሆርሞን አለ ፊዚካሊ። እንስሳው የሚከተለው አንተን አይደለም። መሳሪያ አትያዝ፣ ወጥመድ ፊቱ አስቀምጥ አታስቀምጥ፣ ግደለው አትግደለው፣ እንስሳ ደመ ነፍስ ነው አያውቀውም። ያንተን ፍርሃት ግን ኮኔክት ያደርገዋል። መፍራትን ካወቀ ይከታተላል፣ ያሳድዳል፣ ይገላል። ፍርሃት ልክ አሁን በእንስሳው ዓለም እንስሶች ጋር ኮሚኒኬት የሚያደርግ ፍሪኩዌንሲ ነው ማለት ነው አይደለ? ትለቃለህ የሆነ ፍሪኩዌንሲ። ልክ ስትፈራ ካንተ ውስጥ የሚረጭ ነገር አለ። እንስሳው ያንን ፊል ካደረገ ቤት የተገነባ ቤትም ውስጥ ብትሆን ቆፍሮ ፈልፍሎ ሊበላ ይታገላል። መፍራት ስታቆም ደግሞ የሚለቀቅ ሌላ አትሞስፌር አለ፣ የሚለቀቅ ሌላ ፍሪኩዌንሲ አለ። ሌላኛው ፍሪኩዌንሲ ሲደርሰው የድፍረት ከሆነ የእምነት ከሆነ ሌላኛው ፍሪኩዌንሲ ሲደርሰው እንስሳው ጥሎ መሸሽ ይጀምራል። ለዛ ነው ጳውሎስ ሊስን አሁን አሳያችኋለሁ። ፍርሃት ይሄ መፍራት ብቻ አይደለም። ልክ ስትፈሩ በመንፈስ ዓለም የምትለቁት ፍሪኩዌንሲ አለ። ያ ፍሪኩዌንሲ ያ ዌቭ የምትለቁት ዌቭና ንቅናቄ የሚደርሰው ወደ ጨለማው ዓለም ከሆነ ጨለማ ፈጥኖ ታርጌት ያደርጋቸዋል፣ ይጎትተዋል ጨለማውን። ለዛ ነው ጌታ እኮ መጥቶ እየሄደ ይኸውላችሁ ከአንድ የአይሁድ መምህር ጋር እየሄደ ልጄ ታማብኛለች በቤቴ ሙታለችና መተህ እጅህን ጭነህ ምን በላት አስነሳት ብሎት እና በቃ ላስነሳለ እየተራመደ 12 ዓመት ደም የፈሰሳት ሴት ነክታው ተፈወሰች። ዋው እምነትሽ አድኖሻል አላት። እዚህ ጋር ተአምራት ሆኖ ሰይጣን ደግሞ እዛ ጋር ጉዳዩን ጨርሶ መልእክተኛ ላከ። ሰውየው እዚህ ጋር 12 ዓመት ደም የሚፈሳት ሴት ስትፈወስ አይቶ መምሩን አታድከም ልጅቷ ምን ብላለች ሙታለች። ልክ ይሄ መረጃ ልክ ሲገባ ሰውየው እምነቱን ለቆ ፍርሃት ሌላ ፍሪኩዌንሲ ለቀቀ። he sense he feel it። ታውቃላችሁ እግዚአብሔር ፊል ያደርጋል። መጽሐፍ መዝሙረ ዳዊት ላይ እንደዚህ ይላል የሚረዳችሁ ብዙዎቻችን የሚረዳ እያል ነው የምናነበው፣ ግን የሚረዳ ሳይሆን የሚለው የሚረዳ ታውቃላችሁ። የሚረዳ ማለት ያንተን ሁኔታ he feel it
አንዳንድ ሰው መጣ ርቦ እሱ ርቦት የማያውቅን ሰው ስለ ረሃብ ብታወራው ይሰማል፣ ግን ፊል አያደርገውም፣ አይረዳውም። ይሰማል እንጂ ምን አይለውም፣ አይረዳውም። ከዛ ርቦት የማያውቅ ከሆነ ልክ እንግሊዝ ውስጥ ረሃብ ተከስቶ የልዕልቷ ከልጇ ጋር በመኪና እየሄደች ጎዳና ላይ ወጥተው ህፃናት ምግብ ይላሉ። ከዛ እናቷን ምን ነው ብላ ጠየቀች። ርቧቸው ነው። ከዛ ልጅቷ እንደዚህ አለች፣ ኬክ አይበሉም እንዴ አለች። ፊል አታደርገውም። የሚረዳ አይደለም። የሚረዳኝ ማለት ምን ማለት መሰላችሁ? ፊል የእናንተን ጉዳይ ያውቀዋል፣ ፊል ያደርገዋል። ምን ያክል ተስፋ መቁረጥን ፊል ያደርገዋል። በወዳጅ መጎዳት መወጋትን በወዳጅ ተወክቶ ለማያውቅ ሰው ስቅስቅ ብለህ ብትነግረው አይዞ እግዚአብሔር መንገድ አለው ነው የሚል። መረዳት ማለት አንተ ጫማ ውስጥ ገብቶ አንተን ሆኖ ነገሩን ፊል ያደርገዋል። እግዚአብሔር ዳዊት የሚለው ይሄ ነው፣ የሚረዳኝ ይለዋል እግዚአብሔር። የሚረዳኝ አይደለም የሚረዳኝ። ያ ሰውዬ ያ የአይሁድ መምህር እምነቱን ጥሎ ልክ ሲፈራ ይኸውላችሁ፣ እምነት የሚፈጥረው ዌቭ አለ፣ መንፈስ ዓለም ላይ የሚፈጥረው አትሞስፌር አለ፣ የሚለቀው ፍሪኩዌንሲ አለ አየሩ ላይ። አማኝ ልክ ሰውየው ልክ መፍራት በአካል የሚታወቅ ነገር ነው። ኢየሱስ እኮ አካላዊ ለውጥ አይቶ አይደለም አይዞ ያለው። መጣና መምህሩን አታድክም፣ ልጅቷ ምን ብላለች? ሙታለች ሲለው ያንን ሂዶ የአይሁድ መምህሩ ነው ኢየሱስ በሚወገዝበት በማይቀበልበት በኤልዛቡል ነው በአጋንንት አለቃ ነው አጋንንት የሚያስወጣው በሚባልበት የአይሁድ አለቃ መምህር መሆኑን ጥሎ ሰው ያለውን ይበል ምኵራብ አገልጋዮች ያሉትን ይበሉ ብሎ በእምነት ኢየሱስን እያንቀሳቀሰ በእምነት ሃሌሉያ በእምነት አንቀሳቅሶ ያመጣበትን እምነት ሉዝ ሲያደርግ ካፉ ምንም አልወጣም፣ ፊቱም አልተቀየረም፣ ቀሚስም አልቀየረም። ግን በልቡ ያለው ፍሪኩዌንሲ ተቀየረ፣ የሚረጨው ነገር ተቀየረ። ከዛ ጌታ ዞር ብሎ እንደዚህ አለው፣ እመን እንጂ ምን አትበል አትፍራ። you know the meaning? እመን እንጂ አትፍራ ማለት ወደ ቀደመው ስታንዲንግ እኔን እያንቀሳቀስክበት ወደ ነበረው እኔን ወደ ነገርህ እያመጣህበት ወደ ነበረው እምነትህ ተመለስ። ዋይ ምን ፊል አረገበት ቢባል ይኸውላችሁ ፍርሃት ፊል ይደረጋል። አትሞስፌር ነው የምላችሁ፣ ለዚህ ነው ዌቭ ነው የምላችሁ። እዚህ ነው ልክ ስትፈሩ ከናንተ የሚወነጨፍ የሚለቀቅ ነገር አለ። መናፍስት ታርጌት የሚያደርገው ያንን ፍርሃታችሁን ልክ እንደፈራ ሲያይ የፈራውን ጉዳይ አካል ያለብሰዋል። ሊስን አጋንንትም አንበሳም ይሄው ነው ስርዓቱ። አንበሳ ያንን የፍርሃት ሽታ ካላሸተተ አይተናኮልም። የድንጋጤና የፍርሃትን ደግሞ ሽታ ካሸተተ ቦምብ ያዝ፣ መትረየስ ይደቀን፣ ስናይፐር ተሸከም፣ ያጠቃል። ወደ አንተ አትራክት አድርጎ እንስሳውን የሚስበው ምንድነው? ፍርሃት ካንተ ውስጥ የሚወጣው ነገር ነው። እንደ ስፒሪትም ረለም ይሄ ነው ሚስጥሩ። በመንፈስ ዓለምም ሰው ልክ ሲፈራ የፍርሃቱ ፕሬዘንስ የፍርሃቱ ፍሪኩዌንሲ ሲለቀቅ መንፈስ ዓለም ላይ አጋንንቶች ከዛች ደቂቃ ጀምረው ታርጌት ያደርጉታል። ጥቃቶች ይላክበታል። የፈራው ጉዳይ ላይ ያመነውን ጉዳይ ትቶ አይደል የፈራውን ነገር አቀነባብሮ ቶሎ እንዲሆን ያደርጉታል። ለዛ ነው ኢየሱስ እመን እንጂ ምን አትበል አትፍራ። there is something ወንጀ እያንዳንዱ ሰው ሊስን የራሱ አትሞስፌር አለው። ታውቃላችሁ አለው የራሱ አትሞስፌር። ወደ ሆነ ሰው ስትጠጋ አለው የሆነ አትሞስፌር። ሰውየው ያለው ነገር አለ። ስፔሻሊ ስፒሪቹዋል ሰዎች ስለሆነ
አንዳንድ ሰው ልክ ወደ አጠገብ ፈሪሳው አሁን ሲጠጋ ክፉ ባልንጀራ መልካሙን አመል ያስጠላል እኮ የሚለው የሚያካፍልህ ነገር አለው የሆነ ፍሪኩዌንሲ ያንተን እምነት ቷ ይመታብሃል። ዝም ብሎ ያንተን አቅም ዝም ብሎ ይመታል። እሱ ጋር ያለው ነገር ያንተን ኃይል ዝም ብሎ ይመታል። ባዶነት ይሰማሃል። አንዳንድ ሰዎች ጋር ምንም አላረክም ተገናኝተህ ስትለያይ ባዶነት ይሰማሃል። አንዳንድ ሰዎች ጋር ዝም ብለህ በልተህ ልክ ስትለያይ እማታውቀው ኃጢአታዊ ተጽዕኖ ላይ ጭንቅላት ውስጥ ይመጣል። የት ጋር ተነካክተህ አላቸው። እያንዳንዱ ሰው የሚለቀው ዌቭ አለው፣ አትሞስፌር አለው። ሊስን ስለ ፍርሃት የመጨረሻ ሰው ፍርሃት ውስጥ ገቡ የሚለቀቅ ፍሪኩዌንሲ አለ። ፍርሃት ላይ የጀመረ ሰው እየፈራ ነው የሚሄደው። ክብር እየተለማመደ ሳይሆን ክፉ ድርጊቶች እየተፈጸሙበት ይመጣል። ሰው እየመጡበት ይመጣብሃል። በቃ ትቃወመዋለህ። በኢየሱስ ስም ምናምን ትላለህ። ልክ በኢየሱስ ስምም እያልክ ፊር አለ አይደለ? ፊር ካለ የመንፈስ ዓለሙን ነው የምነግራችሁ። የምትለቀው ነገር መንፈስ ዓለሙ ላይ ጤነኛ ስላልሆነ ጨለማው ፈጥኖ አትራክትድ አድርጎ አታክ ያደርጋል። እያችኋለሁ። ለምሳሌ አጋንንትን የሚፈሩ ሰዎች አሉ። እነዛ ሰዎች በፈሩ ቁጥር ከጥቃት ዘመናቸውን በሙሉ አይወጡም። ተኘት ሲል የሚፈራል፣ ሽንት ቤት ሲሄድ ጭልም ሲል የሚፈራል። ሁሌም እንዳስደነበረ ነው። እኔ አሁን እዚህ ምሽት አሰርኩልህ ብል ወጥተህ ልክ ስትፈራ ያስደነግጣል። አሁን ሌሊት መጥቶ ያንቀኛል ብለህ ፍርሃት ፊር ካለ ልክ ፊሩ ነው ያንን የማይ ፕሮግራሙ ያልሆነ አጋንንት ራሱ ስቦ ያመጣል። ለዛ ነው መጽሐፍ ኤፌሶን 6 ላይ ምን እንደሚለው የእምነትን ጋሻ ምን በሉ ነው የሚለው አንሱ። እምነት ምንድነው? እንደ ጋሻ ነው። ምንም የማፈልገው ነገር ወደ አንተና ወደ ቤት እንዳይገባ ከለላ ነው የሚሰጠው። የሚንበለበሉ ፍላጻዎች አሉ፣ ጨለማ አለ፣ እርግማን አለ፣ ሞት አለ፣ ክፉ አለ። እምነት ካለ እነዚህ ነገሮች ሁሉ ይመጣሉ፣ ግን አያገኙም። ፕሮቴክሽን ውስጥ ነው እምነት ውስጥ ያለ ሰው። እምነት ውስጥ ያለ ሰው ከለላ ውስጥ ነው፣ ድብቅ ሽፋን ውስጥ ነው ያለው። ምንም አይነት አጋንንታዊ መሳሪያ አያገኘውም። ፍርሃት የሚፈራ ሰው ዲሊቨር አይሆንም። ታውቃላችሁ፣ ዲሊቨርም ቢሆን ይመለስበታል። ዲሊቨር ይሆናል፣ ይመለስበታል። ህመም ፈርቶ ተያዘ፣ ተጸለየ፣ ተፈወሰ። ከዛ ትንሽ ሲሄድ ተመልሶብኛል። ልክ እችን ነገር ልክ ፈርተ በመንፈስ ዓለም ፍሪኩዌንሲ የፍርሃት ፍሪኩዌንሲ ለቀቅ ሲል ያው አታኪንግ ይመለስ። ለዛ ነው አንዳንድ ሰው 5 ወር ተፈውሼ ተመለሰብኝ፣ 6 ወር ተፈውሼ ተመለሰብኝ፣ እንደዚህ ሁኜ እንዴት ተመለሰ ይላል። ያ የሚመለስበት ሚስጥር ልንገርህ። ኦሬዲ ፊር ካለ ፍርሃት የመንፈስ ዓለሙን ወደ አንተ ይጋብዘዋል። ወደ አንተ የሚጠራው እንዲህ እያለፈ ያለን አጋንንት አፈንፍኖ አንተን አታክ እንዲያደርግ የሚጋብዘው ልብ ውስጥ የሚፈጠር ፍርሃት ነው። አደገኛ ፍሪኩዌንሲ ስለሚለቅ አንዳንድ ሰው ጨለም ሲል ፈራለሁ። ምን ሆንክ ሲጨልም ስትለው አንድ ቀን ጨለም ብሎ የሆነ ነገር ውልብ አለ። አንድ ቀን ነው ያለብህ፣ አንድ ቀን ነው አይደል ውልብ ያለብህ። ከዛ በኋላ ጨለማ እንድትፈራ ነው የሚፈልገው ሁሌም። ልክ ጨለማ ውስጥና ፍርሃት ስትለቅ ፍሪኩዌንሲ ነው የምትለቀው። ከማን ጋር የሚግባባ? ከጨለማው ጋር ያገኛል ወዲያው። ከዛ ባልጠበቅከው ቦታ ጣራውን ጋጋጋጋ ያደርግብሃል። መጣየው ብለህ ላፍ ትላለህ። አታሸንፈውም። በቃ ሲጫወትብህ ይኖራል። እኔ ይላችሁ ከ5 ነፍስ ከ5 እስከ 13 ዓመት ኤቭሪ ዴይ አጋንንት ተሰቃይቶኛል። ኤቭሪ ዴይ ስተኛ ኤቭሪ ዴይ እንዲህ ነው የሚመጣው። ጸበል ወሰዱኝ። ጸበልም ቦታ ያየዋለሁ፣ ሊለቀኝ አልቻለም። አያቴ በጣም ሳስታስቂ ቃልቻዎች ጋር ብላ ቃልቾች ጋር ወሰደችኝ። እዛም አየዋለሁ። በልጅነት ታዲያ ማን ነፃ ያውጣኝ አልኩ።
እየፈራው እንዲህ ከመሆን እንግዲህ ማቀው ሁለት ሃይማኖት ነው። እዛ እስላሙም ጋር እዛው አለ አየዋለሁ መንፈሱን፣ እዛ ጸበልም ቦታ አየዋለሁ። ሰዎቹ አያዩትም፣ እኔና መንፈሱን እንተያያለን። ከዛ አንድ ነገር ነው የቆረጥኩት። እንዲሁ እየፈራው ከሚገለኝ ስፖርት ልጀምርና እኔ እንደዚህ እንደ ፍጥረት ስለሆነ የሚታየኝ ወይ ይግደለኝ ወይ ልሙት እንጂ በቃ ብዬ ስፖርት ጀመርኩ። በቃ ስፖርት ጀመርኩ እና ጓደኞቼ እነሱ ለውድድር ነው ስፖርት የሚሰሩት። እነሱ 500 ሴት አፕ 100 ፑሽ አፕ ከታዘዙ እጥፍ ነው የምሰራው። ከመጣ በቃ ያንቀኛል፣ አንቀዋለሁ፣ አንድ ቀን ይለያል ብዬ ለምን መቃብር ፈርቼ አመድ ቦታ ፈርቼ ብቻዬን መሄድ ፈርቼ ለሊት እናትና አባቴ መሃል ተኝተው እንደዚህ በግራና በቀኝ ተኝተው እኔና እሱ ተፋጠን ነው የሚነጋው። ፍርሃት፣ ባርነት። ፈሪሳው ከጥቃት ነፃ ሊሆን አይችልም። እምነት ነው እንደ ጋሻ የሚከለል። እምነት እንደ ጋሻ ነው። ሊስን እኔ እንደዚህ ብዬ ልንገራችሁ፣ በሽታን፣ አጋንንትን፣ ድግምት፣ አስማት፣ መተት የሚጣሉ አሉ አይደል? በተመለከተ ፊር ካላችሁ ይሰራባችኋል። አጋንንትን ስሙኝ እንዳትረሱ። በሽታን፣ ይሄ መተት፣ ድግምት ምናምን የሚጥሉት ፈርተህ ከሆነ የምትቃወመው ራሱ ኦሬዲ ልክ ስፈራ ተይዘሃል መንፈስ ዓለም ላይ። እነዚህ 3 ነገሮች ላይ እምነት ቢውልድ አድርጉ። ምን ላይ ከተባለ አጋንንት ላይ። ምን ብለ ከጸጉሬ አንዷ እንኳን ያለ ሰማይ ፈቃድ ምን አትልም አትነቀልም። የእግዚአብሔር ዓይኖች 24 ሰዓት በእኔ ላይ ናቸው። ጠባቂ መልአክ ከጎኔ ያለ። ሊጎዳኝ የሚችል ምንም አይነት ኃይል በምድር ላይ የለም። ከሁሉ የሚበልጠው እኔ ውስጥ አለ። እኔ ውስጥ ያለው ሁሉን የሚበላ እሳት ነው። ባይ ፌዝ ጸጋ በእምነት በር ነው የሚወጣው። የጸጋ ስጦታ በእምነት ደጅ ነው የሚገለጠው። ፍርሃት ሲኖር ምን ያደርጋል መሰላችሁ? ውስጣችሁ አቅም፣ ስጦታ፣ ጸጋ እያላችሁ እንዳትገልጡት ትሆናላችሁ። ፈሪሳው ክብርን አይለማመድም፣ ከፍታን አይለማመድም። ፈሪሳው አሸናፊነትን አይለማመድም። እስኪ እጆቻችሁን ከፍ አድርጉ። በናዝሬቱ ጌታ በኢየሱስ ስም የትኛውም የድንጋጤና የፍርሃትን መንፈስ ከዙሪያቸው ረገምኩኝ። የፍርሃትን መንፈስ አልሰጠንም ነው የተባለው። መንፈስ ነው ልብን የሚያስደነግጥ እምነትን የሚቃወም ውስጣችሁ ያለን አቅም የሚበላ የፍርሃት አሰራር በስሙ ተረገመ። ዛሬ ከናንተ ዙሪያ ተበተነ። የፍርሃት አስተሳሰብ ተነቀለ። የፍርሃት ኑሮ ተባረረ። የፍርሃት መንፈስ ከዙሪያችሁ ተመታ። በኢየሱስ ስም ተመታ። በኢየሱስ ስም ተመታ። በኢየሱስ ስም ተመታ። ጌታ ምን እንዳለ ታውቃላችሁ? የምትፈሩትን ልንገራችሁ አይደል ያለው? ላሳያችሁ። ስጋን የሚገሉትን ምን አትበሏል? አትፍሯቸዋል። ማንን መፍራት እንደሚገባችሁ ዛሬ ላሳያችኋል። ማን ነው የሚፈራው ሲባል ስጋንም መንፈስንም ወደ እሳት ባህር የሚጠለውን እርሱን ብቻ ምን በሉ? ይኸውላችሁ ከእግዚአብሔር ውጪ ማንም ቢያቅድ፣ ቢደራጅ፣ ቢመክር፣ ቢወድ፣ ቢጠላ ባንተ ላይ ምንም ማድረግ አይችልም። ቢያስደግም፣ ቢደግም፣ ቢመትት፣ ቢያሟርት ከእግዚአብሔር ውጪ በእናንተ ላይ ማንም ምንም ሊያደርግ አይችልም። እስኪ ደግመህ እኔ እግዚአብሔር ነኝ በል እስኪ። 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 እግዚአብሔር ከኔ ጋር አለ በል እስኪ። እግዚአብሔር ከኔ ጋር አለ በል እስኪ።
እግዚአብሔር ከኔ ጋር አለ በል እስኪ። እግዚአብሔር ከኔ ጋር አለ በል እስኪ። ሕይወት አለ በውስጤ በለኝ። አምናለሁ በል እስኪ። እግዚአብሔር ከኔ ጋር ነው በል። መንፈሱ ከኔ ጋር ነው በል። በኔ ዘመን በለኝ፣ በኔ ሕይወት በለኝ፣ የጸጋው ጉልበት በለኝ፣ በኃይል በለኝ፣ በኔ ሕይወት ላይ በል፣ በኔ ኑሮ ላይ በለኝ ይገለጣል በል። የእግዚአብሔር ኃይል በል በእኔ ላይ በለኝ ይሰራል በለኝ። የመንፈሱ ኃይል በለኝ በኔ ሕይወት ላይ በለኝ ይሰራል በለኝ። ጣቱ በለኝ በኔ ሕይወት ላይ በለኝ ይሰራል በለኝ። እኔ በል እስኪ የእግዚአብሔር በል ዕቃ ነኝ በል እስኪ። እግዚአብሔር በለኝ በእኔ በለኝ ይጠቀማል በለኝ። በእኔ በለኝ ይገለጣል በለኝ። በእኔ በለኝ ይሰራል በለኝ። እኔ በለኝ የእግዚአብሔር ነኝ በል። እግዚአብሔር በል የእኔ ነው በለኝ። መንፈሱ በለኝ ከኔ ጋር አለ በለኝ። መልአኩ በለኝ በዙሪያ ያለ በለኝ። እሳት በለኝ በውስጥ ያለ በለኝ። ብርሃን በል በላይ ላይ በለኝ አብርቷል በል አብርቷል። ከፍ አድርጉ እጆቻችሁን። በኢየሱስ ስም ከእንግዲህ የሚያስፈራችሁ ነገር የለም። የሚያስደነግጥ ነገር የለም። የሚረብሽ ነገር የለም። ልብን የሚያርድ ነገር የለም። የሚያስፈራ ነገር የለም። የሚያስደነግጥ የለም። የሚረብሽ የለም። አሁንም ከፍ አድርጉና እጃችሁን እስኪ በእምነት በሉ። አሁንም በሕይወት እኖራለሁ በሉ። በእምነት በሉ። በሕይወት እኖራለሁ በሉ። በእምነት በሉ። በሕይወት እኖራለሁ በሉ። ለዘላለም በሉ። በሕይወት እኖራለሁ በሉ። በእምነት በሉ። እኖራለሁ ይበሉ። ጌታዬን በሉ። አውቀዋለሁ በሉ። በኢየሱስ ስም እግዚአብሔር ከናንተ ጋር አለ። ከናንተና ከቤታችሁ የማትቆጣጠሩት የፍርሃት አሰራር ተሰብሯል። ዛሬ በሰማው ድምፅ ላይ እምነት ገብቶብሃል። ክፉን ከዚህ በኋላ አትፈራም። በጨለማው ላይ ትረማመዳለህ። በሚያስደነግጥ ነገር ላይ ታይልበታለህ። በፈራቸው ጉዳዮች ላይ ትሰለጠንባቸዋለህ። አንተ የእግዚአብሔር ልጅ ነህ። አንተ የእግዚአብሔር ማደሪያ ነህ። አንተ የእግዚአብሔር መንፈስ በውስጥህ አለ። አንተ የተመረጥክ ሰው ነህ። እግዚአብሔር የቀባ ሰው ነህ። ለትውልድ መፍትሄ ያደረገ ሰው ነህ። ለትውልዱ ብርሃን ያደረገ ሰው ነህ። ለትውልዱ እግዚአብሔር ጨው ያደረገ ሰው ነህ። በአንተ ላይ የተሰራ መሳሪያ አይከናወንለትም። መታወቂያ ድልና ብርሃን ነው። በኢየሱስ ስም አሜን።